ተመልሰን እንግዲህ መተናል ማለት ነው። ቀደም ባለው ክፍል የሁለተኛ ተሰሎንቄን አውድ ለመመልከት ሞክረናል። አሁን ደግሞ ሁለተኛ ተሰሎንቄ ምዕራፍ 1ን እንመለከታለን ማለት ነው። ቅድም እንደነገርኳችሁ የተጻፈበት ኮንቴክስት ተሰሎንቄ ሰዎች አዲስ አማኞች ስለነበሩ ገና ስር እየሰደዱ አልነበረም፣ ስደት ነበረባቸው። ስለዚህ በዛ ስደት ውስጥ ጸንተው እንዲቆሙ ለማበረታታት ይፈልጋል። በዛ ስደት ውስጥ ጸንተው እንዲቆሙ የሚያስችላቸውንም ደግሞ የእግዚአብሔርን ጸጋ በቃሉ በመልእክቱ በኩል ጳውሎስ ያስተላልፍላቸዋል ማለት ነው። ከዛ በተጨማሪም ደግሞ ምስጋናም ያለው መልእክት ነው። ስለዚህ በምዕራፍ 1 ላይ ከምስጋና እንደሚጀምር እንመለከታለን። ከዛ ቀድሞ ግን ምናልባት እንደ ኦብዘርቬሽን ጥሩ የምንመለከተው ነገር ጳውሎስ ይህን መልእክት ሲጽፍላቸው ሁለተኛ ተሰሎንቄ ምዕራፍ 1 ላይ ጳውሎስ ሲላስና ጢሞቴዎስ በእግዚአብሔር በአባታችን በጌታም በኢየሱስ ክርስቶስ ለሆኑት ተሰሎንቄ ሰዎች ቤተክርስቲያን ይላል። ጸሐፊው ጳውሎስ ነው ብለን አረጋግጠን ብንናገርም ጳውሎስ ግን ይህንን መልእክት ሲያስተላልፍ ሙሉ ክሬዲቱን ለሱ ብቻ መውሰድ አልፈለገም። አብረውት መሆናቸውን የዚህ አገልግሎት አጋር መሆናቸውን እውቅና የሚሰጣቸው የአገልግሎት አጋሮቹ አሉ እና ይሄ መልእክት አጀማመሩ በጣም ይገርመኛል። በቃ እኔ ነኝ፣ የኔ ነው፣ ከኔ ውጪ በእናንተ አገልግሎት ውስጥ ሚና ያለው የለም የሚል ሰው አልነበረም። በአገልግሎት ገና ልጆች ቢሆኑም ሲላስና ጢሞቴዎስ እሱም ያሳድጋቸው ሜንተር የሚያደርጋቸው ልጆች ቢኖሩም በዚህ በጣም ትልቅ በሆነ መልእክት ለአንድ ቤተክርስቲያን ለአንድ አጥቢያ በሚተላለፍ መልእክት ውስጥ ግን አብረውት ያሉ አጋሮች መኖራቸው የነሱን አጋርነት አስፈላጊነት በዛኛውን ቤተክርስቲያን ዘንድ ደግሞ እውቅና እንዲሰጣቸው ስለ አጋርነታቸው ያደርጋል። በሌሎችም መልእክቶች ላይ ታውቃላችሁ ኢንዶርስ ያደርጋቸዋል። አብረውት የሚያገለግሉት ጢሞቴዎስን፣ ሲላስን አገልግሎታቸውን ተቀባይነት እንዲያገኝ ማረጋገጫ ሲሰጠው እንመለከታለን። ኢንዶርስመንት ሲሰጠው እንመለከታለን እና ሲጀምር እንደዚህ ብሎ ነው የሚጀምረው። ጳውሎስ ሲላስና ጢሞቴዎስ ብቻዬን አይደለም የኛ መልእክት ነው አብረውኝ ያሉ ሰዎች ብሎ ያስተላልፋል። ይሄ ልበሰፊነት ነው። ቀጣይነት የጳውሎስ አገልግሎት እንዲቀጥል በሌሎች አጥቢያዎች ላይ ከዛ በኋላ እነ ጢሞቴዎስ የሚኖራቸውን ሚና በር እየከፈተላቸው እንደሆነ እንመለከታለን። ከዛ ሰላምታ ያቀርብላቸዋል። ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ይሄ ትልቅ ሰላምታ ነው። በየመልእክቶቹ ላይ የምናገኘው ሰላምታ ነው። ቅድም እንደተናገርነው የመጀመሪያው የመልእክቱ ክፍል ምዕራፍ 1ን ራሱ በ3 ከፍለን ልንመለከተው እንችላለን። የመጀመሪያው የመልእክቱ ክፍል ምስጋና ነው። ወንድሞች ሆይ እምነታችሁ በየጊዜው እያደገ በመሄዱና የእርስ በርስ ፍቅራችሁም እየጨመረ በመምጣቱ ስለ እናንተ እግዚአብሔርን ሁልጊዜ በሚገባ ማመስገን አለብን። ስለዚህ በደረሰባችሁ ስደትና መከራ ሁሉ በመጽናታችሁ እኛ ራሳችን ስለ ትዕግስታችሁና ስለ እምነታችሁ በእግዚአብሔር አብያተ ክርስቲያናት ዘንድ እንመካለን ይላል። ቅድም እንደነገርኳችሁ አጭር ጊዜ ያገለገለባት ቤተክርስቲያን ብትሆንም አጭር ዕድሜ ያላት ብትሆንም መከራን መሸከም የቻሉ የተጽናኑ ወንድሞችና እህቶች እንደነበሩ እንመለከታለን። ከዛ በተጨማሪ ይህንን መከራ ምናልባት መሸከምና መጽናናት ያስቻላቸውም የእርስ በርስ መያያዛቸው እንደሆነም ደግሞ ከዚህ ክፍል መረዳት እንችላለን። እርስ በርሳቸው የተያያዙ፣ እርስ በርሳቸው ፍቅራቸው የበረታ፣ አንዱ አንዱን የሚያጽናናበት፣ አይዞህ የሚልበት፣ የሚያግዝበት ቤተክርስቲያን እንደነበረ እንመለከታለን። ስለዚህ ምናልባት ከዚህ ውስጥም ደግሞ አንድ የምንወስደው ትልቅ ትምህርት ብዬ የማስበው ፈተና በሚበዛ ጊዜ፣ በዓለም ፈተና በሚበዛ ጊዜ፣ በዙሪያችን ፈተና ሲኖር ቅዱሳን የበለጠ መጠጋጋት ይኖርባቸዋል። የበለጠ እርስ በርስ መዋደድ፣
የበለጠ መተጋገዝ። ስለዚህ በእውነት በዚህ ዘመን ምናልባት መምከር ካለብን ለብዙ ወጣቶች ለብዙ ቅዱሳን የምንመክረው መከራ ሲበዛ ወገኖቼ፣ ፈተና ሲበዛ፣ ዙሪያችሁ የጠላት ከበባ ሲኖር ወደ ሌላ ቦታ አትሂዱ፣ ወደ ቅዱሳን ህብረት ነው። አንዱ አንዱን ይደግፈው፣ አንዱ አንዱን ያጽናናው፣ አንዱ አንዱን ይውደደው። ይሄ በራሱ ከፈተና መውጫ መንገድ አድርጎ እግዚአብሔር የሰጠን ነው ማለት ነው። ስለዚህ ምስጋናው አንዱ ፍቅራችሁ እጅግ እየጨመረ ነው የሚል ነው። ሁለተኛው ደግሞ በደረሰባችሁ ስደትና መከራ ሁሉ በመጽናታችሁ ስለ ራሳችን ስለ ትዕግስታችሁና ስለ እምነታችሁ ይላል። ስለ ትዕግስታቸው መከራ ትዕግስትን ይጠይቃል። ታውቃላችሁ፣ በመከራ ውስጥ ጸንቶ መቆም ትዕግስት ነው። የሚመጣውን ነገር ተስፋ እያደረጉ ከእግዚአብሔር ዘንድ የሚመጣውን መፍትሄ እያሰቡ በትዕግስት መቆም ትልቅ ኳሊቲ ነው። በዚህ ዘመን ምናልባት በጣም ከምንፈተንባቸው ነገሮች አንዱ ይሄ ይመስለኛል። ትዕግስት። የምንናፍቀው ነገር አለ፣ የምንጠብቀው ነገር አለ። ታውቃላችሁ፣ ይሄ ዘመን ሁሉ ነገር በችኮላ በፍጥነት እንዲገኝ የሚፈለግበት ጊዜ ነው። ከአቴንሽን ስፓን ጀምሮ ሁሉም ነገር በጣም በቅጽበት የሚለዋወጥበት ጊዜ ነው። ሰዎች ብዙ ጠብቀው የሆነ ነገር ባኘትን የሚለማመዱበት ጊዜ አይደለም። ስለዚህ መከራ ሲኖር ከመከራ እስኪወጣ ድረስ ትዕግስት የሚባለው ነገር በጣም አስፈላጊ ነው። እንደ ሰዎች በዚህ ምድር ላይ እስካለን ድረስ በምድር ሳላችሁ መከራ አለባችሁ፣ ፈተና አለባችሁ ይላል የእግዚአብሔር ቃል። ስለዚህ በመከራ ውስጥ በትዕግስት መቆም በኋላ ብድራትን እንድንቀበል ያደርጋል። ትዕግስት ብቻ አይደለም የሚለው እምነታችሁም ይላል ደግሞ። አያችሁ፣ እነዚህ አብረው የሚሄዱ ነገሮች ናቸው። ሰው ሲታገስ በእምነት ነው የቆመው። የሆነ ተስፋ የሚያየው ነገር አለ ማለት ነው፣ የሚመለከተው ነገር አለ። ስለዚህ ተስፋ እያደረገ የእግዚአብሔርን ጉብኝት እየተጠባበቀ እግዚአብሔርን እያመነ በእግዚአብሔር ፊት እየሆነ ሌሎችን እየወደደ ከሌሎች ጋር በህብረት እየቆመ ብቻውንም ከእግዚአብሔር ጋር እየሆነ ነገን ተስፋ እያደረገ ዛሬ በእምነት ይኖራል ማለት ነው። ይሄ ሁሉ በጣም አስገራሚ የሆነው አጭር ዕድሜ ባላት የተሰሎንቄ ቤተክርስቲያን ውስጥ የተገለጠ ነበረ። ስለዚህ ስለ ትዕግስታቸው ያመሰግናቸዋል፣ ስለ እምነታቸው ያመሰግናቸዋል፣ ስለ እርስ በርስ ፍቅራቸው ያመሰግናቸዋል። እነዚህ በጣም ትልልቅ ኳሊቲዎች ናቸው ወገኖቼ፣ በእግዚአብሔር ቤተክርስቲያን ውስጥ በጣም ትልልቅ ኳሊቲዎች ናቸው። ከዛ አልፎ ከምስጋና አልፎ ጳውሎስ ምን ይላል? እንደውም በጣም እንመካባችኋለን፣ እንኮራባችኋለን ይላል። አጭር ጊዜም ቢሆን ያገለገሉት ህብረት ያገለገሉት ቤተክርስቲያን ብዙ ፍሬ አፍርቶ ሲገኝ በሌሎች አብያተ ክርስቲያናት ዘንድ መመኪያ ሆናቸው ማለት ነው ለነ ጳውሎስ። እና ይሄ በጣም አስገራሚ እውነት ነው ወገኖቼ። በተለይ አገልጋይ የሆናችሁ ሰዎች ትልቁ ፍሬ ይሄኛው ነው። ትልቁ ፍሬያችን፣ ትልቁ ብድራታችን ያገለገልናቸው ሰዎች ፍሬ አፍርተው መገኘት ነው። የፍቅር ፍሬ፣ የትዕግስት ፍሬ፣ የእምነት ፍሬ ታይቶባቸው ከሆነ በእውነት እግዚአብሔርን ልናመሰግንበት የሚገባው ነው። ሌላው ነገር አይደለም ወገኖቼ፣ ከሁሉ የሚበልጠው ይሄ ነው። እነዚህ ተገኘባቸው የተሰሎንቄ ሰዎች። ስለዚህ ጳውሎስ አመሰገናቸው፣ ኮራባቸው፣ ተናገረ ስለነሱ። የአምላካችን የእግዚአብሔር ስም የተባረከ ይሁን። እግዚአብሔር እንደዚህ እንዲሆን እንደዚህ አይነት ፍሬ እንዲሰጠን ጸሎቴ ነው። በእውነት በምናገለግለው አገልግሎት በሙሉ እንደዚህ አይነት ፍሬዎችን እንድናገኝ ከዚህ የበለጠ ብድራት ስለሌለ እነዚህን የተሰሎንቄን ሰዎች ጳውሎስ ጨምሮ ምን ይነግራቸዋል? ከምስጋናው ቀጥሎ ሁለተኛው ዋነኛ መልእክት ከዚህ ጋር የተያያዘ ነው። ስለ ፍርድ ሲነግራቸው ደግሞ እንመለከታለን። እንደዚህ ያደረጉባችሁ መከራን የሰጧችሁ ፍርድን መቀበላቸው አይቀር ብሎ ደግሞ ይነግራቸዋል። ወደታች ወርደን እናንብበው። የፍርድ ቀን እንደሚመጣ ይናገራል ከቁጥር 5 ጀምሮ። ይህ ሁሉ የእግዚአብሔር ፍርድ ቀን መሆኑን የሚያመላክት ነው ይላል። አያችሁ፣ በወንጌል ላይ የሚነሳ ስደት የእግዚአብሔር ፍርድ ቀን መቅረቡን መምጣቱን የሚያመላክት ነው። ከዚህም የተነሳ መከራን ለምትቀበሉለት ለእግዚአብሔር መንግስት የበቃችሁ ሆናችሁ ትቆጠራላችሁ። እግዚአብሔር ጻድቅ በመሆኑ መከራን ለሚያመጡባችሁ
መከራን ይከፍላቸዋል። መከራን ለተቀበላችሁት ለእናንተ ደግሞ ለእኛም ደግሞ ረፍትን ይሰጠናል። መከራ እንዳለ ይናገራል። መከራን የሚያመጡባችሁ ሁሉም ደግሞ የዘራውን ዘር ማጨዱ ስለማይቀር መከራን ያመጡባችሁ መከራን መቀበላቸው አይቀርም። መቼ? በፍርድ ቀን። የፍርድ ቀን ይመጣል። እናንተን ደግሞ እኛን ደግሞ ረፍት ይሰጠናል ይላል። የጌታ ስም የተባረከ ይሁን። ለጊዜው በመከራ ውስጥ ማለፍ አለ። ስለ ወንጌል በመከራ ውስጥ ማለፍ ትልቅ ብድራት ነው። ምክንያቱም ረፍት መምጣቱ አይቀርም። ከሁሉ የሚበልጠው ረፍት ጌታ ኢየሱስ ክርስቶስ በሚመለስ ጊዜ የምናገኘው ረፍት ነው። በምድርም ላይ ግን ደግሞ ባለን ጊዜ እግዚአብሔር የሚመልስበት ሁኔታዎች አሉ። ምናልባት ትንሽ ቆየት ብላችሁ በጌታ ቤት የቆያችሁ ሰዎች ይህንን ታውቁ ይሆናል ብዬ አስባለሁ። የደርግ ስርዓት ኢትዮጵያ ውስጥ በነበረ ጊዜ አማኞች በአንድ ላይ ተሰብስበው ማምለክ አይችሉም ነበረ። ይሄ ብቻ አይደለም። ጌታን ስለተከተሉ ስለ እምነታቸው የሚሰደዱ፣ የሚቀጡ፣ የሚገረፉ፣ የሚታሰሩ፣ የሚገደሉ ብዙዎች ነበሩ። በብዙ መከራ ውስጥ ብዙዎች አልፈዋል። ስለ እምነታቸው፣ ስለ አቋማቸው ብዙ ጸሎት ይካሄድ ነበረ። እግዚአብሔር ግን መልስን መለሰ። እዚሁ ምድር ላይ እግዚአብሔር የሚመልስበት ጊዜ አለ። በክርስቶስ ምጽአት ደግሞ የሚበልጠውና ትልቁ ብድራትና ረፍት ይመጣል። ስለዚህ ሌላ ስርዓት ለውጥ በሚመጣ ጊዜ ቅዱሳን ደግሞ በነፃነት እንዲያመልኩ ተፈቀደ። አብያተ ክርስቲያናት ተከፈቱ። ሰዎች በነፃነት ማምለክ ጀመሩ። ወንጌል በአደባባይ መነገር ጀመረ። ይሄ ትልቅ ረፍት ነው። ተያይዞ የመጣብን ብዙ ፈተና እንዳለ የነፃነት ፈተና እናውቃለን። ነገር ግን እግዚአብሔር ለሕዝቡ ደግሞ በዚህ መንገድ ረፍትን ሰጥቷል። ግን ደግሞ ገና ደግሞ ትልቅ ብድራት ይጠብቀናል። መከራው አሁን በተለየ መንገድ የመጣ ቢሆንም፣ ስደቱ በተለየ መንገድ የመጣ ቢሆንም ደግሞ የረፍት ጊዜ አለ፣ የብድራት ጊዜ አለ። የጌታ ስም የተባረከ ይሁን። ለእናንተም ለእኛም ይላቸዋል። እዛ ቢሆኑም እነ ጳውሎስ የዛ ስደት ተካፋዮች ናቸው ማለት ነው። ያ መከራ ያ ስደት የመጣባቸው በተሰሎንቄ ቤተክርስቲያን ላይ የነሱ ብቻ አይደለም። እነ ጳውሎስ ሌላ ቦታ ቢሆኑም እንኳን ያንን ስደት ይካፈሉ ነበረ፣ ፔናቸውን ይካፈሉ ነበረ። ስለዚህ ይህን ነገር በደንብ አስተውለን መመልከት ያለብን ይመስለኛል። በእውነት የምናገለግላቸው ሰዎች ለአገልጋዮችም ትልቅ ትምህርት ይመስለኛል። በመከራ ውስጥ በሚያልፉበት ጊዜ ያ ፔን እኛም ጋር አለ ወይ የሚለውን ጥያቄ ምናልባት መጠየቅ ይኖርብናል ብዬ አስባለሁ። እንደዚህ ይላል ቀጥሎ፣ ይህም የሚሆነው ጌታ ኢየሱስ በሚንበለበል እሳት ከኃያላን መላእክቱ ጋር ከሰማይ በሚገለጥበት ጊዜ ነው። ጌታ ኢየሱስ ክርስቶስ በሚመለስበት ጊዜ ፍጹምን የሆነውን ረፍት ይሰጠናል። ፍጹም የሆነውን ረፍት። የጌታ ስም የተባረከ ይሁን። ይሄ ዘመን እንደምታውቁት የብዙ ግርግር፣ የብዙ ወከባ፣ የብዙ ፈተና፣ የብዙ መከራ ዘመን ነው። ብዙዎች በተለያየ መልክ እንደሚፈተኑ እናውቃለን። የዚህ ዘመን ፈተና ደግሞ ሌላ ነው። በምዕራቡ ዓለም ያለው ፈተና ሌላ ነው። ኢትዮጵያ ውስጥ፣ አፍሪካ ውስጥ ያለው ፈተና ሌላ ነው። በእውነት ወንጌልን በቅድስና ለመኖር የእግዚአብሔርን ቃል ይዘው የሚኖሩ በተለያየ መንገድ እንደሚፈተኑ በዚህም ዘመን ደግሞ እናውቃለን። አፍሪካ ውስጥ፣ ኢትዮጵያ ውስጥ፣ ሌላውም ዓለም ላይ ምናልባት ኤዥያ በኢኮኖሚ ሁኔታ በኢኮኖሚ ችግር የሚፈተኑ ብዙ አብያተ ክርስቲያናት እንዳሉ እናውቃለን። አገልጋዮችም እንደዚሁ። አንድ ቀን ግን ረፍት እንዳለ ይናገራል። ትልቁ ተስፋችን ወገኖቼ ይሄ ነው። ከዚህ የሚበልጥ ተስፋ የለም። በምድር እንደ እግዚአብሔር ፍቃድ መልስ ቢገኝባቸው ብዙ ነገሮች ሊኖሩ ይችላሉ። እንደ እግዚአብሔር ፍቃድ ረፍት ሊመጣ ይችላል። እንደ እግዚአብሔር ፍቃድ መልስ ሊመጣ ይችላል። ግን መደምደሚያ የሆነው በቃ የመጨረሻ የሆነው ጥርጣሬ የሌለበት ረፍት ግን በጌታ ኢየሱስ ክርስቶስ መመለስ ነው። በክብር ጌታ ኢየሱስ ክርስቶስ በመላእክቱ ታጅቦ በሚንበለበል እሳትና በኃያላን መላእክት ጋር ከነሱ ጋር ታጅቦ ጌታ ኢየሱስ ክርስቶስ በሚመለስበት ጊዜ የዘላለም ረፍት ይሆንልናል። የጌታ ስም የተባረከ ይሁን። ስለዚህ ወገኖች አሁን የሚጎድል ነገር አለ? አዎ አለ።
ግራ የማጋባ ነገር አለ፣ አዎ አለ። ፈተና አለ፣ አዎ አለ። ያልሞላ ነገር አለ በህይወታችን፣ አዎ አለ። ፍጹም የሆነው እረፍት ግን መምጣቱ አይቀርም። የጌታ ስም የተባረከ ይሁን። ስለዚህ የተሰሎንቄ ሰዎች ሲያጽናናቸው በክርስቶስ መመለስ ነው። ከዚህ የበለጠ ሰውን ሊያጽናና የሚችል ነገር የለም። ጊዜያዊ መጽናኛዎች ሊኖሩ ይችላሉ። ለምሳሌ ሐዘን ቤት እንሄድና አንዳንዴ ሰዎች የሚወዷቸውን በሚያጡበት ጊዜ አይዟችሁ በርቱ፣ እነሱ ወደ ተሻለ ስፍራ ሄደዋል፣ እናንተ ህይወትን ቀጥሉ እንላለን። ጥሩ ነው፣ ይሄ ጥሩ ማጽናኛ ነው። ግን በምድር ላይ ያለ ጥያቄ ሁሉ ተመልሶ ላያልቅ ይችላል። ነገ ደግሞ ሌላ ሐዘን ይመጣል። ነገ ሌላ ጎዶሎ ሊመጣ ይችላል። ነገር ክርስቶስ በሚመለስበት ጊዜ ፍጹም እረፍት ይሆናል። ለተሰሎንቄ ሰዎች የተሰጣቸው ዋነኛው መጽናኛ ይሄ እንደነበረ እንመለከታለን። እንደዚህ ይላል ቁጥር 8 ላይ በዚያን ጊዜ እግዚአብሔርን የሚያውቁትና ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። ደግመዋለሁ። በዚያን ጊዜ እግዚአብሔርን የማያውቁትንና ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። እርሱም ከጌታ ፊት እነርሱም ከጌታ ፊትና ከኃያሉ ክብር ተወግደው በዘላለም ጥፋት ይቀጣሉ ይላል። እግዚአብሔርን አለማወቅ፣ ወንጌልን አለመታዘዝ እንደሚያስቀጣ እንመለከታለን። ይበቀላል ነው የሚለው። እንደው ይሄ በጣም ከባድ ቃል ነው አይደለም? በቀል በጣም ከባድ ቃል ነው። ጊዜ ጠብቆ የሚደረግ ቅጣት ማለት ነው። ስለዚህ እግዚአብሔርን አለማወቅ፣ እግዚአብሔርን ለማወቅ አለመፈለግ፣ የወንጌልን እውነት አለመቀበል እና አለመታዘዝ ከእግዚአብሔር ዘንድ በቀልን እንደሚያመጣ ይናገራል። ከዛ ቀጥሎ እንደዚህ ይላል፣ የሚቀጡትም በቅዱሳኑ ዘንድ ሊከብርና በሚያምኑትም ሁሉ ዘንድ ሊገረም በሚመጣበት በዚያን ቀን ይሆናል። ጌታ በሚመለስበት ጊዜ በቅዱሳኑ ዘንድ ሊከብር ይመጣል። እንደዚሁም ደግሞ ሊገረም ይመጣል። እሱ ሳይሆን እንዲገረሙበት፣ እነሱ እንዲደነቁበት ጌታ ተመልሶ ይመጣል። እናንተም ይላል ከሚያምኑት መካከል ናችሁ፣ ምስክርነታችንን ተቀብላችኋልና። ወንጌልን ስለተቀበሉ፣ ምስክርነትን ስለተቀበሉ ጌታ ለፍርድ በሚመለስበት ጊዜ እግዚአብሔርን ሊያውቁ ያልወደዱት እንደዚሁም ደግሞ ለወንጌል ያልታዘዙት በሚቀጡበት ጊዜ፣ ወደ ዘላለም ጥፋት በሚጣሉበት ጊዜ፣ ከኃይሉ ክብር በሚወገዱበት ጊዜ፣ ጌታ ግን በክብር ሲመጣ እነዚህ ቅዱሳን እያከበሩት እየተገረሙበት እንደሚቀበሉት ይናገራል። እናንተም ከሚያምኑት መካከል ናችሁ ይላል። የጌታ ስም የተባረከ ይሁን። ስለዚህ ጌታ ይመለሳል፣ ጌታ ይመጣል፣ የፍርድ ጊዜ አለ። ስለዚህ ጳውሎስ ተሰሎንቄን ሰዎች የሚያጽናናቸው በዚህኛው መልእክት ነው። የፍርድ ጊዜ ይመጣል፣ ታገሱ፣ ጠብቁ፣ ዋጋ መክፈል ካለባችሁ አሁን ክፈሉ። ጌታ ሲመለስ ግን ወደ ክብሩ ሙላት ትገባላችሁ፣ የሚቀጡ ቀን ይኖራሉ ብሎ ይናገራል። አያችሁ፣ በምድር ላይ አንዳንድ ጊዜ ነገሮችን ስንመለከታቸው በቃ በክፋት የሚሄዱ ሰዎች፣ በአመፅ የሚሄዱ ሰዎች፣ ወንጌልን የማይቀበሉ ሰዎች፣ እግዚአብሔርን ሊያመልኩ የማይፈልጉ ሰዎች፣ በተለያየ ዓለም ክፍል ያሉ ኑሮ ቀንቶላቸው ደስ ያላቸውን ነገር አድርገው በጥሩ ቤት ውስጥ ኖረው ጥሩ መኪና እየነዱ እንደፈለጉ ሆነው ዓለምን እየዞሩ ሲያልፉ ልንመለከት እንችላለን። ይሄ ማለት ግን የፍርድ ቀን አይመጣም ማለት አይደለም። ይሄ ነገር ብዙዎችን የሚያታልል ነገር ነው። ይሄው እነሱ እንደዚህ ሆነው ይኖራሉ ምን ሆኑ የምንል ሰዎች ልንኖር እንችላለን። ብዙ ጥያቄ ሊኖረን ይችላል። እግዚአብሔር ቃል ግን የሚነግረን ክርስቶስ ዳግም ይመጣል፣ በክብሩ ይመለሳል፣ በመላእክቱ ታጅቦ ይመጣል። ስለዚህ የፍርድ ቀን አለ። ይህን ማንም ሊሽረው የማይችል የእግዚአብሔር ቃል። የፍርድ ቀን ይመጣል፣ የቅጣት ቀን ይመጣል። አሁን የትዕግስት ጊዜ ነው፣ የምህረት ጊዜ ነው። አሁን ግን የቅጣት ጊዜ ይመጣል። ያን ጊዜ ማምለጫ አይኖርም። እሱን እያመኑ በመከራ እያለፉ ጌታን የሚጠብቁ ግን አብረውት ያንን ክብር ይካፈላሉ፣ ያከብሩታል፣ እንደገናም ደግሞ ይገረሙበታል ይላል። የጌታ ስም የተባረከ ይሁን። የመጨረሻው ክፍል
ጳውሎስ ቀጥሉ ነው የሚላቸው። የመጀመሪያው ክፍል እንደነገርኳቸው አንደኛ ተሰሎንቄ፣ ሁለተኛ ተሰሎንቄ ምዕራፍ 1 ላይ ምስጋና ነው። ሁለተኛው ክፍል ስለ ክርስቶስ መምጣትና ስለ ፍርድ ነው የነገራቸው። ሶስተኛው ክፍል ቀጥሉ ነው። እንዴት ቀጥሉ? እንጸልይላችኋለን። ይሄ የጀመራችሁትን ነገር አታቁሙ። ከቁጥር 11 ጀምሮ አነባዋለሁ። ይህን እያሰብን አምላካችን ለጥሪው ያበቃችሁ አድርጎ እንዲቆጥራችሁ መልካም ለማድረግ ያላችሁን ምኞትና ከእምነት የሆነውን ስራችሁን ሁሉ በኃይሉ እንዲፈጽምላችሁ ዘወትር ስለእናንተ እንጸልያለን። ነገሩ እንዲበዛ እንዲቀጥል፣ እምነታቸው እንዲቀጥል የጌታ ስም የተባረከ ይሁን። መልካምን ለማድረግ ሁልጊዜ ምኞት አላቸው፣ ይፈልጋሉ። አያችሁ፣ እርስ በርሳቸው ለመታዘዝ ለሌሎች ለመትረፍ ይፈልጋሉ። እሱ እንዲቀጥል፣ እምነታቸው እንዲቀጥል፣ በጎ ስራቸው እንዲቀጥል እንጸልይላችኋለን። ስለዚህ እስካሁን ተመሰገናችሁበት ነገር አለ። እግዚአብሔር ረድቷችኋል፣ እዚህ ደርሳችኋል። በመከራም ውስጥ ቢሆን ጸንታችሁ ቆማችኋል። አሁን ደግሞ እንዲቀጥል እጸልይላችኋለሁ ይላቸዋል። ደግሞም እንደ አምላካችንና እንደ ጌታ ኢየሱስ ክርስቶስ ጸጋ መጠን የጌታችን ኢየሱስ ክርስቶስ ስም በእናንተ ዘንድ እንዲከበርና እናንተም በእርሱ እንድትከበሩ ይህንን እንጸልያለን ይላል። ይህ በጣም አስገራሚ መልእክት ነው ወገኖቼ። ቁጥር 12 ላይ ደግሞም እንደ አምላካችንና እንደ ጌታ ኢየሱስ ክርስቶስ ጸጋ መጠን የጌታችን የኢየሱስ ክርስቶስ ስም በእናንተ ዘንድ እንዲከበር። አያችሁ፣ የጌታ ስም በመካከላችሁ እንዲከበር፣ ሌሎች አይተው በመካከላቸው ያለውን ነገር የጌታን ስም እንዲያከብሩ፣ እናንተም የጌታን ስም የምታከብሩ፣ ጌታን የምትፈሩ፣ ስሙን ከፍ ከፍ የምታደርጉ፣ የምታልቁ እንድትሆኑ ይላል። ከዛ ቀጥሎ ደግሞ ይላል እናንተም በእርሱ እንድትከበሩ። ይህ በጣም አስፈላጊ አስገራሚ መልእክት ነው ወገኖቼ። የጌታ ስም ስታከብሩ፣ በህይወታችን የጌታን ስም ስናከብር፣ በቤተ ክርስቲያን የጌታን ስም ስናከብር፣ በአገር ደረጃ የጌታ ስም ሲከበር ጌታ መልሶ ያከብራል። በእርሱም ምክንያት ደግሞ እናንተም እንድትከበሩ ይላል። የጌታ ስም የተባረከ ይሁን። የጌታ መክበር የእኛም መክበር ነው። ስሙን ስናከብር ወገኖቼ፣ ስሙን ማክበር ማለት ስሙን ስንፈራ፣ ሪቨር ስናደርግ፣ ጌታን በመፍራት ስንጠባበቅ፣ በነገር ሁሉ እሱን ስናስቀድም፣ ስሙን ከፍ ከፍ ስናደርግ፣ ስሙ እንዳይነቀፍ በእኛ ምክንያት፣ ስሙ እንዳይሰደብ በእኛ ምክንያት ስንጠነቀቅ፣ እግዚአብሔርን በመፍራት ስንመላለስ ጌታ ደግሞ መልሶ እኛን ያከብረናል። የጌታ ስም የተባረከ ይሁን። ስሙ በእናንተ ዘንድ እንዲከበርና እናንተም በእርሱ እንድትከበሩ ይህንን ጸሎቴ ይሄ ነው አለ። ይሄ ይሁንልን ወገኖቼ። በእውነት ስሙ በመካከላችን፣ በህይወታችን፣ በቤታችን፣ በትዳራችን፣ በልጆቻችን መካከል ከተከበረ ጌታ ደግሞ እኛን ያከብረናል። የጌታ ስም የተባረከ ይሁን። ስለዚህ ምዕራፍ 1ን በሶስት ከፍለን ተመልክተነዋል። የምስጋናን መልእክት ተመልክተናል። እንደዚሁም ደግሞ የፍርድን እና የመጽናናትን መልእክት ተመልክተናል። እንደዚሁም ደግሞ እንዲቀጥሉ የጳውሎስ ጸሎት ቀጣይነት ያለውን ደግሞ ህይወት እንዲኖሩ የሚያሳያቸውን አቅጣጫና እንደሚጸልዩላቸው የገባውን ቃል ደግሞ ተመልክተናል። የጌታ ስም የተባረከ ይሁን። አሜን።